Hey, what's up guys? እንኳን ወደ ፒፒቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላይ ግሬድ 9 ኢኮኖሚክስ ዩኒት 3 ፓርት 2 ይዤላችሁ ቀርቤያለሁ። እንግዲህ የባለፈውን ቪዲዮ ያላያችሁ ወደ ኋላ መለስ ብላችሁ ማግኘት ትችላላችሁ። ዩኒቱም ከፈለጋችሁ ሁሉም ቪዲዮዎች አሉ ማለት ነው። ስለዚህ ዛሬ ዩኒት 3 ፓርት 2 types of markets ከሚለው ርዕስ እንጀምራለን። What are the types of markets? The circular flow or the economic flow ሚለውን እናያለን። ከዛ በተጨማሪ ደግሞ the contribution of land to the Ethiopian economy የኢትዮጵያ መሬት ምንድነው ኢኮኖሚ ላይ ያለው ተጽዕኖ የሚለውን ነገር እናያለን ማለት ነው። ስለዚህ እንጀምር እስቲ። what are types of market? So before defining the types of market we have to define what market is. መጀመሪያ እንግዲህ ማርኬት ምን ማለት ነው ሚሊዮን ነገር exactly define ማድረግ አለብን። So market, it is an institution where two parties can meet to facilitate the exchange of goods and services. Market ማለት it's a platform, it's a place where we can exchange goods and service or factors of production or anything. ስለዚህ ማርኬት የምንለው ያለቀላቸውን ምርቶች ወይም ደግሞ አገልግሎቶች ለማግኘት ብቻ አይደለም። ፋክተርስ ኦፍ ፕሮዳክሽን የተለያዩ ጉድስ ኤንድ ሰርቪስ ለማምረት የምንጠቀማቸውን ኢንፑቶች ወይም ደግሞ ማንኛውንም አይነት ጉድ ለመግዛት ወይም ደግሞ ኤክስቼንጅ ለመቀያየር የምንጠቀምበት የምንገናኝበት ቦታ ሊሆን ይችላል። it could be a place, it could be a physical place, or it could be something like it's an online platform or something like that. ስለዚህ ማርኬት ፊዚካል ሊሆን ይችላል፣ እንደገና ደግሞ ነን ፊዚካልም ሊሆን ይችላል። የሆነ ፊክስድ የሆነ ቦታ ላይ ሰዎች የሆነ ነገር ለመቀያየር የሚገናኙ ከሆነ ያን ቦታ ማርኬት እንለዋለን። ወይም ደግሞ ሌላ አይነት ፕላትፎርም ፈጥረው ለምሳሌ ኦንላይን ፕላትፎርም ሊሆን ይችላል። ግን ሜን ፐርፐዙ ምንድነው ማርኬት የሚያስብለው ፊዚካል ኦር ኦንላይን መሆኑ ሳይሆን ጀስት የሆኑ ጉድስ ኤንድ ሰርቪስን ኤክስቼንጅ ለማድረግ መጠቀማችን ብቻ ነው። እዛ ቦታ ላይ ሂዶ የሆነ ሰው የሆነ ነገር መሸጥ የሚችል ከሆነ ወይም ደግሞ ከዛ ቦታ ላይ የሆነ ነገር ፐርቼዝ ማድረግ የሚችል ከሆነ ያንን ቦታ ማርኬት እንለዋለን ማለት ነው። So the parties that are involved in the market are usually buyers and sellers. ገዢዎችና ሻጮች ናቸው ማርኬት ላይ ሊኖሩ የሚችሉት። በእርግጥ ብሮከሮች ሊኖሩ ይችላሉ። እነዚህ ባየርስ እና ሴለርስን ወይም ደግሞ ገዢዎችና ሻጮችን የሚያገናኙ ደላሎች፣ እነሱንም እንደ አንድ ምንድነው ፓርቲ ልናያቸው እንችላለን። ግን the major parties are buyers and sellers. So this market may be physical, like a retail outlet where people meet face to face, or digital like an online market. ስለዚህ ሰዎች ገዢ እነዚህ the major party ያልናቸው ገዢና ሻጮች ፊት ለፊት ተገናኝተው ጉድስ ኤንድ ሰርቪስ ኤክስቼንጅ የሚያደርጉበት ፊዚካል ሊሆን ይችላል። ወይም ደግሞ ልክ እንደ ኦንላይን ፕላትፎርሞች ልክ እንደ ኦንላይን ማርኬት አይነት ሆኖ ዲጂታልም ሊሆን ይችላል ማለት ነው። So where there is no physical contact between buyers and sellers. ስለዚህ ፊዚካል ኮንታክት የለም እዚህ ዲጂታል ማርኬት ላይ። እንዳልኳችሁ ማርኬት ለመባል ማሟላት ያለበት ዋነኛ ክራይቴሪያ ምንድነው? በቃ ጉድስ ኤንድ ሰርቪስን ኤክስቼንጅ ለማድረግ እንደ ፕላትፎርም መሆን ነው። So although there are many types of markets, in this section we're going to focus on 3 types of markets. ስለዚህ በጣም ብዙ አይነት ማርኬቶች አሉ፣ ግን በዚህ ሴክሽን ላይ የምናያቸው ዋና 3 አይነት ማርኬቶች ናቸው። the first one is a goods and service market. It's also known as product market እንለዋለን ይሄንን። So this product market, in this product market the goods and services are the available goods in the market. እዚህ goods and service market ላይ የምናገኘው ወይም ደግሞ ያለው ነገር ምንድነው? በፊርምስ የሚቀርቡት ወይም ደግሞ እነዚህ ፕሮዲውሰርስ በምንላቸው ኢኮኖሚክ ኤጀንቶች ተመርተው የሚቀርቡት ያለቀላቸው ምርትና አገልግሎቶች ናቸው። ስለዚህ እነዚህን ምርትና አገልግሎቶች ደግሞ የሚገዙት እነማን ናቸው? household ናቸው። So this goods and service market is a market where households purchase consumable goods and services from businesses, and also households also can sell their goods and services. ስለዚህ the major point is goods and service market ላይ የምናገኘው ምንድነው? goods and service ነው ማለት ነው። ምርቶች ያለቀላቸው ፕሮዳክቶች
እነዛም ፕሮዳክቶች የሚያመርቷቸው ፊርምስ ወይም ፕሮዲሰርስ ሊሆኑ ይችላሉ። እንግዲህ እነዛ ሶስት ኢኮኖሚክ ኤጀንት ከምንላቸው ማለት ነው። ወይም ደግሞ አንዳንዴ ሃውስ ሆልዶችም የራሳቸውን ጉድስ ኤንድ ሰርቪስ ይዘው ሊመጡ ይችላሉ። ሶ this is called a product market. This market includes stores, ለምሳሌ ኢንተርኔት and any other place where consumer goods and services are exchanged። ስለዚህ ይሄ ማርኬት ልክ እንዳልነው ስቶር ሊሆን ይችላል ወይም ደግሞ ፊዚካል ፕሌስ ሊሆን ይችላል ወይም ደግሞ ኢንተርኔት ላይም ሊሆን ይችላል። ኢንተርኔት ላይ ለምሳሌ ከአማዞን ላይ ወይ ከአሊባባ.com ላይ የሆነ ነገር አዛችሁ ብትገዙ የሆነ ያለቀለት ፕሮዳክት ለምሳሌ this could be personal computer ወይም ሌላ የሜካፕ ኦር ሰምቲንግ የሆነ ነገር የሆነ ጉድስ ኤንድ ሰርቪስ ከገዛችሁ ያንን ፕሌስ ምን እንለዋለን? ጉድስ ኤንድ ሰርቪስ ማርኬት እንለዋለን ማለት ነው። ሁለተኛው ሌበር ማርኬት ነው። ሌበር ማርኬት ደግሞ it's a market in which employees provide the labor services and employers provide the employment opportunities for the labor። እነዚህ ደግሞ ተቀጣሪዎች ወይም ደግሞ ኤምፕሎይስ የምንላቸው ለቀጣሪዎች ምንድነው ሌበራቸውን የሚያቀርቡበት ማርኬት ነው። ወይም ደግሞ ቀጣሪዎችና ተቀጣሪዎች የሚገናኙበት ማርኬት ማለት እንችላለን ሌበር ማርኬት የምንለው። ስለዚህ this labor market should be viewed at both economic and microeconomic level። ስለዚህ ይሄን ሌበር ማርኬትን በማክሮ ኢኮኖሚክም በማይክሮ ኢኮኖሚክም ሌቭል ማየት እንችላለን። ለምሳሌ ዴይሊ ሌበርስ እነዚህ በቀን ገቢ የሚያገኙ የቀን ሰራተኞች ማለት እንችላለን። ዶሜስቲክ ወርከርስ፣ ስኪልድ ወርከርስ፣ ፕሮፌሽናልስ ባለሙያዎች ሊሆን ይችላሉ ወይም እንደዚህ ፕሮፌሽናልስ። so they provide labor services to the labor market። እነዚህን ደግሞ ማን ይቀጥራቸዋል? ኢምፕሎየርስ ይቀጥሯቸዋል ማለት ነው። so a market where we can get labor is known as labor market. The third and the last one is a financial market. So this financial market is any place where securities, currencies, bonds and other financial assets are traded between two parties። እዚህ ጋር ደግሞ በሁለቱ ፓርቲዎች መካከል በባየርስ ኤንድ ሴለርስ መካከል የሚገበያዩት ምንድን ነው? ቦንድ ሊሆን ይችላል፣ ከረንሲ ሊሆን ይችላል፣ ግን አዘር ፋይናንሻል አሴትስ ስቶክ ሊሆን ይችላል። ለምሳሌ ወይ ደግሞ የሆነ ካምፓኒ ለምሳሌ የሆነ ካምፓኒ ፋይናንሻል አሴቱን ሊሆን ይችላል። ስለዚህ እነዚህን ምንድነው ኤክስቼንጅ የምናደርግበት ቦታ ፋይናንሻል ማርኬት እንለዋለን ማለት ነው። so this market is the base of capitalist society። አሁን አብዛኞቹ እነዚህ ካፒታሊስት የምንላቸው በጣም ያደጉ ሀገራት የሚጠቀሙት አይነት የማርኬት አይነት ነው። ወይም ደግሞ ካፒታሊስት የምንላቸው ሀገራቶች በጣም የተስፋፋ አይነት የማርኬት ሲስተም ነው። so it can be also physical or digital፣ ግን ብዙ ጊዜ ዲጂታል ነው እንደዚህ አይነት ማርኬቶች። ለምሳሌ ኤግዛምፕል ኦፍ ፋይናንሻል ማርኬትስ ኢንክሉድ ቦንድ ሊሆን ይችላል፣ ስቶክ፣ ሼር ማለት እንግዲህ የሆነ ድርጅት የሆነ አክሲዮኑን እንገዛና ከዛ በኋላ በዛ በገዛ ነው ድርጅቱ ከሚያመርተው አመታዊ ትርፍ የሆነ አማውንቱ ለኛ በመጠናችን ልክ ማለት ነው ይገባልናል። so this kind of market is known as financial market where በባየርስ እና በሴለርስ መካከል ምንድነው የሚገበያዩት? ምንድነው ፋይናንሻል አሴት ነው ማለት ነው። ሌበር ማርኬት ላይ ከሆነ ሌበር ነው። ጉድስ ኤንድ ሰርቪስ ማርኬት ላይ ከሆነ ደግሞ ያለቀላቸውም ፕሮዳክቶች ነው ጉድስ ኤንድ ሰርቪስ ማለት ነው። ስለዚህ ፋይናንሻል ማርኬት ላይ ከሆነ ደግሞ ምንድነው የምናገኘው? it's the trade between buyers and sellers for what? financial assets። another topic is circular flow of economic activities። የኢኮኖሚያዊ እነዚህ አክቲቪቲዎች በዋነኝነት ፍሎ የሚያደርጉት ወይም ደግሞ የሚንቀሳቀሱት በሶስቱ የኢኮኖሚክ ኤጀንቶች መካከል ነው። so the economic interaction is between households, government and business firms። ስለዚህ በኢኮኖሚውን የሚያንቀሳቀሱት እነዚህ ሶስቱ ዲሲዥን ሜኪንግ ዩኒቶች ናቸው። ስለዚህ እነዚህ ሶስቱ ዲሲዥን ሜኪንግ ዩኒቶች ደግሞ በመካከላቸው ያለውን ኢንተራክሽን ነው ኢኮኖሚክ አክቲቪቲ የምንለው ማለት ነው። ስለዚህ this circular flow of economic activities is a simplified macroeconomic model of the basic economic relationships in the market economy። ስለዚህ ይሄንን በእነዚህ በሶስቱ ዲሲዥን ሜኪንግ ዩኒቶች መካከል ያለውን ኢንተራክሽን ጀስት ሲምፕል በሆነ ፍሎ ወይም ሰርኩላር ፍሎ ስናሳይ it is called circular flow ይባላል ማለት ነው። so this model gives an overview of how households, businesses and government interact in different markets by exchanging goods and services። ስለዚህ ይሄ ሞዴል በዋነኝነት የሚያሳየን ገቨርንመንት፣ ሃውስሆልድ እና ቢዝነስ እነዚህ የቢዝነስ ተቋማት የምንላቸው እርስ በርሳቸው እንዴት ነው ማርኬት ውስጥ ኢንተራክት የሚያደርጉት
አንዱ ካንዱ ምንድነው የሚገዛው፣ አንዱ ለአንዱ ምንድነው የሚሸጠው፣ ብቻ በመካከላቸው ያለውን ማርኬት ኢንተራክሽን የሚያሳይ ነው ማለት ነው። So the production, exchange and consumption are three important activities of an economy. እንግዲህ ኢኮኖሚ ውስጥ እነዚህ አንደኛ ምርት ነው ማምረት፣ ከዛ በኋላ ኤክስቼንጅ ማድረግ ማቀየር፣ then consumption የተመረተው ምርት ደግሞ የገዛው ፓርቲ የገዛው አካል ምን ያደርጋል? ኮንሱም ያደርጋል፣ ይጠቀምበታል። so these are the important economic activities in the economy ማለት ነው። ስለዚህ ኤግዛክት ዲፊኒሽኑን ለማየት ያክል so a circular flow of income is a visual model of an economy. the visual ባይናችን ልናየው የምንችለው graphical visual ነገር ነው። so that shows how a currency such as the birr flows through markets among decision making units. circular flow of income ነው እንግዲህ አሁን ስፔሲፋይ ስናደርገው circular flow of income ማለት is a visual model of an economy ነው። ምንድነው የሚያሳየን? መኒ ወይም ደግሞ በእኛ ከረንሲ ብር የምንለው በእነዚህ በሶስቱ ዲሲሽን ሜኪንግ ዩኒቶች መካከል እንዴት ነው የሚፈሰው፣ እንዴት ነው ከአንዱ ወደ አንዱ የሚሄደው የሚለውን ነገር ነው የሚያሳየን ማለት ነው። ለምሳሌ እንግዲህ የምታስታውሱ ከሆነ የዩኒቱ መጨረሻ ላይ ስለ ሰርኩላር ፍሎ ዲያግራም አንድ ቪዲዮ አለ። እሱን መለስ ብላችሁ ማየት ትችላላችሁ። እሱን ስታዩ በጣም ግልጽ ይሆንላችኋል ብዬ አስባለሁ። ሃውስሆልድ የምንላቸው እነዚህ ከሶስት ኢኮኖሚክ ኤጀንቶች አንዱ የሆኑት ሃውስሆልዶች ምንድነው የሚያደርጉት? መጀመሪያ ከቢዝነስ ወይም ደግሞ ከፕሮዲውሰርስ የሆነ ጉድስ ኤንድ ሰርቪስ ይገዛሉ። ያን ጉድስ ኤንድ ሰርቪስ ሲገዙ ግን ምንድነው የሆነ አማውንት ኦፍ መኒ ምንድነው ስፔንድ ማድረግ አለባቸው አይደል? መክፈል አለባቸው። ሶ ከሃውስሆልድ ብር ወዴት ሄደ? ወደ ምን ሄደ? ወደ ቢዝነስ ፊርምስ ሄደ ማለት ነው። ቢዝነስ ፊርምስ ደግሞ የሚያመርቷቸውን ፕሮዳክቶች ለማምረት ኢንፑት ያስፈልጋቸዋል። ሶ ያንን ኢንፑት ለማግኘት እነሱም ሌላ ወጪ ማውጣት አለባቸው። ስለዚህ ያንን ሽጠው ያገኙትን ብር ደግሞ ተመልሰው ከሃውስሆልዶች ምን ለማድረግ ይጠቀሙበታል? ፋክተርስ ኦፍ ፕሮዳክሽን ኢንፑት ለመግዛት ያውሉታል ማለት ነው። ሶ ይሄ ብር በሶስቱ ኢኮኖሚክ ኤጀንቶች መካከል ገቨርንመንትን ጨምሮ እንደ ቪዥዋል ነገሩን የሚያሳየን ነው ሰርኩላር ፍሎ ኦፍ ኢንካም የምንለው ማለት ነው። ስለዚህ it's a pictorial representation of the continuous flow of payments and the receipts for goods and services and factor services among different sectors of the economy. It is the exact definition for circular flow of income and expenditure. ስለዚህ circular flow is a pictorial የሆነ just አይተን መናገር የምንችለው አይነት ዲያግራም ነው። just በቃ መሬት ላይ ያለውን ኢንተራክሽን የብር ፍሰት በዲያግራም አድርገን ስናሳይ ወይም ደግሞ ፒክቶሪያል ሪፕሬዘንቴሽኑን ስንሰራ የምናገኘውን circular flow ነው ማለት ነው። So it also refers to the process whereby the income and expenditure of an economy flow in a circular manner continuously through time. አሁን circular ያልንበት ምክንያት it's a cycle ስለሆነ ነው። ቀደም እንዳልኳችሁ ሃውስሆልድ ከቢዝነስ ፊርም ጉድስ ኤንድ ሰርቪስ ለማምረት ምንድነው ለመግዛት የሆነ አማውንት ኦፍ መኒ ስፔንድ ያደርጋሉ። ሃውስሆልዶችም ያንን ያገኙትን መኒ ይዘው አይቆዩም። እነሱም ግዴታ ምን ማድረግ አለባቸው? ፋክተርስ ኦፍ ፕሮዳክሽን ወይም ኢንፑት ለመግዛት መልሰው ለሃውስሆልድ ድጋሚ መክፈል፣ ያንን ኢንከም መስጠት አለባቸው። ያንን ኢንከም ስፔንድ ማድረግ አለባቸው። ስለዚህ ሁልጊዜም ብር ወይም ደግሞ መኒ ኮንቲኒየስሊ ፍሎ እያደረገ ነው ማለት ነው ከአንዱ ወደ አንዱ። ምንም ፊክስድ የሆነ ነገር የለም። ስለዚህ ያንን ፒክቶሪያል ሪፕሬዘንቴሽን ነው circular flow ነው ማለት ነው። ስለዚህ so we can divide these type of flows. There are type of flows. ይሄንን ፍሰት ደግሞ ስፔሲፊካሊ በሁለት መክፈል እንችላለን። so these are called real flows and money flows. የብር እና የሪል ወይም ደግሞ ምንድነው ሪል ወይም ደግሞ just goods and service ማለት ነው። የነሱን ፍሎ ብለን በሁለት መክፈል እንችላለን ማለት ነው። so this real flow and money flow are the two main aspects of circular flow of income model. so የcircular flow income model የኢንካም circular flow model ዋና ፓርቶች ናቸው እነዚህ ሪል ፍሎ እና መኒ ፍሎ የምንላቸው። so both of them refer to the exchange of goods and services for money. እነዚህ ሁለቱም የሚነግሩን ለብር ወይም ደግሞ በገንዘብ
ያለቀላቸውን ፕሮዳክቶች እና አገልግሎቶች መቀያየር ነው። So but the two concepts differ in how they refer to the opposite side of these exchanges as they relate to individuals and companies. ስለዚህ አሁን በስነ ስርዓት ብናየው just real flow እና money flow they are the sides of the same coin. የአንድ ሳንቲም ሁለት ገጽታዎች አድርገን ማየት እንችላለን። ሪል ፍሎ መኒ ፍሎ ከሆነ የገንዘቡ ፍሰት ነው። ያንን ገንዘብ ደግሞ የምናፈሰው ወይም ደግሞ ያንን ገንዘብ ኤክስፔንድ የምናደርገው የምናወጣው ምን ለማግኘት ነው? ጉድስ ኤንድ ሰርቪስ ለማግኘት የሆነ ፕሮዳክት ለመግዛት ነው አይደለ? ስለዚህ እነዛን ፕሮዳክቶች ወይም ደግሞ factor services from the owners of factor service to the producers and goods and services from producers to the buyers which is known as real flow. ስለዚህ real flow የምንለው እነዚህ factor service from owners of factor service to the producers. factor service የምላቸው የፋክተርስ ኦፍ ፕሮዳክሽን ኢንፑት ማለት ናቸው። ስለዚህ እነዚህ ኢንፑቶች ከባለቤቶቻቸው ወይም ደግሞ ብዙ ጊዜ የኢንፑት አቅራቢዎች የጥሬ ዕቃ አቅራቢዎች ሃውስሆልድ ናቸው። ከሃውስሆልድ ወደ ምን ወደ አምራቾች እንደገና ደግሞ አምራቾች ወይም እነዚህ ፕሮዲዩሰርስ የምንላቸው እነዚህን ፋክተርስ ኦፍ ሰርቪስ ከተቀበሉ በኋላ ወደ ጉድስ ኤንድ ሰርቪስ ወደ ፋይናል ፕሮዳክት ይቀይሯቸውና እነዚህን ፋይናል ፕሮዳክቶች ደግሞ ለማን ይሸጡላቸዋል? ወደ ሃውስሆልድ ወደ ገቨርንመንት ሊሆን ይችላል። ስለዚህ እነዚህን የሪል ፍሎ ኮንቴንት ብለን እንጠራቸዋለን ማለት ነው። የሪል ፍሎ ኮንቴንት ብለን እንጠራቸዋለን። ስለዚህ ሪል ፍሎ የምንለው ጀስት ጥሬ ነገሩ ነው የሚነግረን ወይም ደግሞ ለምሳሌ አንድ ማርኬት ውስጥ ሁለት ኢንቲቲዎች ባየርስ ኤንድ ሴለርስ ሻጩ የሆነ ፋክተርስ ኦፍ ፕሮዳክሽን ወይም ኢንፑት ወይም ፕሮዳክት ሲያቀርብ ገዢው ምን ይሰጠዋል? ገንዘብ ይሰጠዋል አይደለ? ስለዚህ ይሄ ምንድነው? ሻጩ ያቀረበው ኢንፑት ወይም ደግሞ ፕሮዳክት ነው ሪል ፍሎ የምንለው እሱ ነው። እንደገና ደግሞ ገዢው ወይም ደግሞ ባየሩ በሱን በፕሮዳክቱ ወይም ደግሞ በኢንፑቱ ምትክ የሚከፍለው ገንዘብ ጥሬ ገንዘቡ ምን እንለዋለን? መኒ ኦር financial flow ማለት ነው። So this money flows consists the flow of money incomes from factor service such as rent ሊሆን ይችላል፣ wage, interest። እነዚህ ሬንት፣ ዌጅ እና ኢንተረስት የምንላቸው ፋክተርስ ኦፍ ፕሮዳክሽን ወይም ደግሞ ኢንፑት ለመግዛት የምናወጣቸው ወጪዎች ናቸው። it could be money expenditure incurred for the purchase of goods and service ወይም ደግሞ ያለቀላቸውን ፕሮዳክቶች ለመግዛት ጉድስ ኤንድ ሰርቪስ ለመግዛት የምናወጣው ወጪ ሊሆን ይችላል። ያንን መኒ ፍሎ እንላለን ማለት ነው። ስለዚህ ለማጠቃለል ያክል ፕሮዳክቱን ስንገዛ ወይም ደግሞ ኢንፑቱን ስንሸጥ ኢንፑቱን ወይም ፕሮዳክቱን ነው ሪል ፍሎ የምንለው። እንደገና ያንን ፕሮዳክትና ኢንፑት ደግሞ ለመግዛት ባየሩ ወይም ገዢው የሚያወጣውን ወጪ ደግሞ ገንዘቡን ምን እንለዋለን? መኒ ፍሎ እንለዋለን ማለት ነው። መኒ ፍሎ እንለዋለን። የመጨረሻው ቶፒክ ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ። መሬትን እንደ ኢትዮጵያ ኢኮኖሚክ ሪሶርስ ስናየው ምንድነው ለየት ያለ ነገር ያለው የሚለውን ነገር ነው እዚህ ጋር የምናየው። So for a country like Ethiopia it's obvious that land is a very important economic resource because the Ethiopian economy is majorly dependent on agriculture። እንግዲህ የኢትዮጵያ ኢኮኖሚ እንደምታውቁት majorly depend የሚሆነው ምን ላይ ነው? በብቸኝነት ማለት እንችላለን አግሪካልቸር ላይ ነው። ስለዚህ እዚህ ይሄ የአግሪካልቸር ለግብርና ደግሞ ሜጀር ኢንፑት የምንለው ምንድነው? ላንድ ስለሆነ ማለት ነው። So in the context of agriculture, land refers to a real extent as well as its productivity of food crops and other crops። እንግዲህ በአግሪካልቸር ኮንቴክስት ስናየው መሬት ማለት የተፈጥሮ ስጦታ ሆኖ የተለያዩ ምንድነው ሰብሎችን ወይም ደግሞ የተለያዩ ተክሎችን ለማብቀል የምንጠቀምበት ሪሶርስ ነው ማለት ነው ላንድ። ስለዚህ እንግዲህ ኢትዮጵያ ከ1,106,000 ኪሎ ሜትር ስኩዌር የሚገመት አይነት የቆዳ ስፋት አለ። ከዛ የቆዳ ስፋት ደግሞ 35% እንግዲህ ባይዘ 35% በጣም ብዙ ነው። ይሄ 35% ለአግሪካልቸር ስዊቴብል ነው ተብሎ እንግዲህ ይገመታል ማለት ነው። ስለዚህ the availability of this amount of land for agriculture purposes directly or indirectly the result of good soil and suitable climate for the performance of agriculture። እንግዲህ ይሄን ያህል 35%
ለአግሪካልቸር ምንድነው suitable መሆኑ በዋነኝነት የሚያሳየን አንደኛ ኢትዮጵያ ውስጥ ያለው የመሬት አይነት suitable እንደሆነና ሁለተኛ ደግሞ የምናመርታቸውን ስፔሲፊካሊ ክሮፕስ ለማብቀል suitable የሆነ temperature climate እንዳለ ነው ማለት ነው ስለዚህ as far as the types of soils are concerned most of the highlands have two main types of soils that are generally believed to be suitable for agriculture እንግዲህ በዋነኝነት የኢትዮጵያ ከፍታ ቦታዎች ወይም ኢትዮጵያን ሃይላንድስ ሁለት አይነት ለአግሪካልቸር ምቹ የሆኑ ለግብርና የተስማሙ የሶይል ወይም ደግሞ የአፈር አይነቶች አሉ ብለን መክፈል እንችላለን የመጀመሪያው red to reddish brown soils እንግዲህ ስማቸው ትንሽ የሆነ ግራ ሊያጋባ ይችላል ግን በዋነኝነት ሁለት አይነት መሆናቸው ነው መያዝ ያለባቸው so these type of soils are well endowed with the required minerals for crops and they are found in the areas of relatively good drainage እንግዲህ የተመጣጠነ የውሃ በቂ የሆነ የውሃ መጠን ወይም ድሬኔጅ አቅርቦት ያለበት ቦታ ላይ የሚገኙ አይነት የሶይል አይነቶች ናቸው እና ከዛ በተጨማሪ ደግሞ they are friable ወይም ደግሞ እንግዲህ አሁን የኢትዮጵያ አግሪካልቸር ትራዲሽናል እንደሆነ ይታወቃል እና ብዙ ጊዜ በበሬ ነው የሚታረሰው ስለዚህ እነዚህ red to reddish brown soils የምንላቸው ለማረስ ብዙ የማያስቸግሩ አይነት ፈርታይል የሆኑ የአፈር አይነቶች ናቸው ማለት ነው ሁለተኛው ደግሞ brownish to gray and black soils ከብራውን እና የግራጫ አይነት ከለር ያላቸው እና ደግሞ አንዳንድ ጥቁር አፈሮችም አሉ with high clay content እንግዲህ እነዚህ በአብዛኛው ኮንቴንታቸው የሸክላ አይነት ኮንቴንት አላቸው so they are found with in places where there is a proper drainage and conditioning so እነዚህ ደግሞ እንግዲህ አብዛኞቹ ለአግሪካልቸር suitable የሆኑ ሶይሎች የሚገኙት የተመጣጠነ የውሃ አቅርቦት ያለበት ቦታ ላይ ነው ስለዚህ እነዚህ brownish to gray and black soils they have an excellent potential for the agricultural production እንግዲህ ምርት ላይ ሚነራል ኮንቴንታቸውም ሃይ ስለሆነ የተሻለ ፖቴንሻል አላቸው ማለት ነው ስለዚህ there are major two types of soils እንግዲህ ወደፊት በጣም ብዙ ክላሲፊኬሽን አለው የአፈር አይነቶች እነሱን ዲፕሊ ታያላችሁ just አሁን ግን ኢንትሮዳክሽን ያህል እነዚህን ካያችሁ በቂ ነው ማለት ነው በነገራችን ላይ ሁለቱም አይነት ሶይሎች እዚህ ጋር የዘረዘርናቸው ለአግሪካልቸራል በጣም suitable የሚባሉ አይነት ናቸው ሌላኛው regarding to the climatic aspect እንግዲህ ወደ ክላይሜቱ ስንመጣ the formation of different agroecological zones due to altitude has a multiplied resource potential of the land in Ethiopia እንግዲህ ይሄ ኢትዮጵያ በጣም ዳይቨርስ የሆነ በጣም ብዙ አይነት አግሮኢኮሎጂካል ዞን ነው ያላት which shows ለምሳሌ አንዳንድ ቦታ ላይ በጣም ሙቀት ሊሆን ይችላል አንዳንድ ቦታ ላይ ደግሞ ቅዝቃዜ ሊሆን ይችላል ብቻ ክላይሜቱ ያሉት አግሮኢኮሎጂካል ዞኖች በጣም ዳይቨርስ ናቸው ስለዚህ ይሄ ዳይቨርስ የሆኑበት ዋነኛ ምክንያት ባይዘው አልቲቲዩድ ነው ኢትዮጵያ በጣም ከፍታ ቦታም አላት በዛው ልክ ደግሞ አፋር ውስጥ በጣም ያለው ዝቅተኛ ቦታ ታውቁታላችሁ አይደል ዳሎል የሚባለው እና ራስ ዳሽን ማየት ይችላልችሁ 4620 ሜትር ነው ሶ ዲፈረንሱ ወይም ሬንጁ በጣም ሰፊ ስለሆነ በዚህ አልቲቲዩድ አማካኝነት ደግሞ በጣም ብዙ አይነት አግሮኢኮሎጂካል ዳይቨርሲፋይድ የሆነ አግሮኢኮሎጂካል ዞን እንዲኖራት አድርጓል ማለት ነው ሁለተኛ the presence of different agroclimate zones ለአግሪካልቸር ተስማሚ የሆኑ የተለያዩ የክላይሜት ዞኖች አሉ ለነዚህም ዋነኛው ምክንያት የአልቲቲዩዱ ዳይቨርስ መሆን የአልቲቲዩዱ መለያየት ነው እና it results in the growth of different types of crops that increase Ethiopia's potential for the production of exportable items in order to gain foreign currency እንግዲህ በጣም የተለያየ አግሮ ክላይሜት ዞን መኖሩ አሁን ዋነኛ ጥቅሙ ምንድነው በዛው ልክ የተለያየ አግሮ ክላይሜት ዞን አለን ማለት በነዛ ዞኖች ውስጥ መብቀል የሚችሉ የተለያዩ አይነት ክሮፖችን የተለያዩ አይነት ሰብሎችን ፕሮዲዩስ ማድረግ እንችላለን ማለት ነው which is very good to increase the production of exportable items ወደ ውጭ ኤክስፖርት ማድረግ የምንችላቸውን አይተሞች
እንድናበዛ ወይም ደግሞ ብዙ ነገሮችን ኤክስፖርት እንድናደርግ ያደርገናል which ደግሞ እና ያ ደግሞ ምን ይዞልን ይመጣል ፎሪን ከረንሲ ይዞልን ይመጣል ማለት ነው። ስለዚህ ኢትዮጵያ እንግዲህ ለአግሪካልቸር በጣም suitable ተስማሚ የሆነ የመሬት ወይም ደግሞ የአፈር አይነት የአግሮ ክላይማቲክ ዞንስ ስለዚህ በሁለቱም አስፔክት በምንድነው በአፈሩም በክላይሜቱም ብናይ በጣም suitable የሆነ ነገር ነው ያለው ብለን መናገር እንችላለን ማለት ነው። ስለዚህ the land as an economic resource for ኢትዮጵያ የሚለው ይህን ይመስላል። በዚሁ ዩኒት 3ን እንጨርሳለን። በነገራችን ላይ ዩኒት 3 ላይ ከቨር ያላረኩት ሰርኩላር ፍሎ ዲያግራም የሚል አለ። እሱን አንድ ራሱን የቻለ ቪዲዮ ስለሰራሁበት ነው አሁን ድጋሚ መስራት ያን ያህል አስፈላጊ መስሎ ስላልታየኝ ነው የስልልኩት እና ዩኒት 3ን በዚሁ እንጨርሳለን ማለት ነው። በቀጣይ ቪዲዮ ዩኒት 4ን ይዤላችሁ መለሳለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ቻው ባይ ባይ።